ብሌን ሳሚን ወደሻል? የመበቀያ ካርዴ አንቺን በመግደል ነው ጠላቶችን የሚያስለቅሰው። አንተ ለኔ ከአባትም በላይ ነህ። አባቴን አንተን አክል አላውቀውም። አንተ ለኔ አባትም ጓደኛም ነበር። ለካ ያ ሁሉ ጊዜ እየተጠቀምክብኝ ነበር። እኔ ለአንተ መጠቀሚያ ነበርኩ። የእናትና አባቴ ሞት ተጠቅመህ የፈለከው ነገር ስታሰራኝ ነበር። ይህን ታደርጋለህ ብዬ ግን ማመን አልቻልኩም። አሁን ራሱ በጣም ግራ እየተጋባሁ። ስለቱን ከኔ ፊት ለፊት ነበር ያደረኩት። እንዴት በኃይሉ ጋር ሊገኝ ቻለ? እንዴ ይሄ ልጅ ምን አባት ሆኖ ነው? አደራ እጅግ አጓጊና እጅግ ልብ አንጠልጣይ የበኃይሉ ወጥመድ አሁንም እንደቀጠለ ነው። ጆ ወደ ሰላም ቤት መጣ። የበኃይሉ ልጅ ነኝ በማለት መጣ። ሰላም የምትይዘው የሚጨብጠው አጣች። በኃይሉ በስተመጨረሻም እነሱን አጥፋልኝ እንጂ እኔ ራሱ እገልሃለሁ በማለት ቢላዋውን አነሳው። ጆ በኃይሉ የደበቀኝ ጉዳይ አለ፣ ሁሉንም ያልነገረ ሚስጥር አለ፣ ግልጽ ያልሆነ እውነት አለ። በዛ ላይ የእሱ እህት እንደሆነች የገደለቻቸው እያወቀ ዝም ማለቱ ከስተጀርባው አንድ ነገር አለ በማለት አስተውሏል። ይህ ማለት ሳሚን ሲያየው በተመሳሳይ እድሜ ውስጥ እንዳሉ ሲያስብ የተደበቀ ሌላ እውነት አለ። እኔ ጋር ተመሳሳይ እድሜ ያለ ሰው እንዴት እናት አባቶችን ይገላል በማለት ቆም ብሎ እንዲያስብ ሊያደርገው ይችላል። በነገራችን ላይ ጆ ወደ ሰላም ቤት መሄዱ ስንቶቻችሁ ነው ደስ ያላችሁ? ለምን በሉ። ሰላም ፍቅሯ፣ ትህትናዋ፣ አክብሮቷ ሁሉ ነገሩ ይገባዋል። በመቀጠል አንድ በአንድ የበኃይሉን ታሪክ እየሰማ ይመጣል። በኃይሉ ምን አረገ? በኃይሉ ምን አጠፋ? ሰላምን ሊያስገድል ልጇን ልጅ ያልሆነችው ልጅ ብሎ እንዳመጣ ብዙ ሚስጥር ይሰማል። በዚህ የበኃይሉ ማንነት ያውቃል ማለት ነው። እያንዳንዱን እንቅስቃሴ ያጠናል፣ ይሰማል፣ የሚወራውን የቤቱን ድባብ፣ ሁሉንም ሚስጥር። ሰላምን ሰው ገለሻል ብሎ በውሸት ሊያሳስራት እንደነበረ፣ ሊያሳብዳት እንደነበረ ብዙ ነገር ይሰማል። በእርግጥ የኔን እናትና አባት በቀል ሊበቀልልኝ ነው ሊል ይችላል። ግን በየቀኑ የበኃይሉ ክፋትና ተንኮል እየገነነ ሚስጥሩ በየቀኑ እየተዘረገፈ ሲመጣ ቆም ብሎ ሊያስብ ይችላል። ጆና ሳሚ ሲገናኙ ኦልሬዲ እድሜው ሊጠይቀው ይችላል። ስንት ዓመት ነው ብሎ ሊጠይቀው ይችላል። ሳሚ ኦልሬዲ ከጆን ያነሰ እድሜ ላይም ከሆነ በትክክል በኃይሉ እንደሸወደው ያረጋግጣል ማለት ነው። ቃል አሁንም አደገኝነቷ፣ ክፋቷ፣ ተንኮሏ ታውቆባታል። እያንዳንዱን እንቅስቃሴዋ ሁሉንም አውቀውባታል። በኃይሉ ጆን ሊገለው ነበረ። ጆንም ጠርጥሯል። ስለማከብርህ ፊት ለፊትህን አይቼ ማውራት አልችልም። እንዴት ያንተን እህት ገዳይ ሆና ዝም ትለኛለህ? የፈለግከውን ስራ እያሰራኸኝ ተጠቅመህብኛል። ጋሽ ምን በደልኩህ? እህትህ እንደሆነች አውቀ ዝም አልከኝ። ይህ ማለት ለራስ ስራ ነው እንጂ ለእኔ ያዝና አይደለም በማለት ታዝቦታል። ጆ በኃይሉን በደንብ እያወቀው ነው። የደበቀኝ ነገር አለ፣ ያልነገረ ሚስጥር አለ፣ ሌላ እኔ እንዳውቀው ያልፈለገ እውነት አለ በማለት እያሰበ ነው። ይህ ማለት በኃይሉና ሰላም በምን እንደተጣሉ ወይም በኃይሉ ለሰላም ምን እንዳረጋት ሊጠይቃት ይችላል። የበኃይሉ ልጅ ሆኖ መሄዱ ማለት ነው። ጆ በጣም ተናዷል። እልክ፣ ትዕቢት፣ ጥማት፣ የደም ናፍቆት፣ የበቀል ስሜት፣ የእናት አባቱ ደም እንደፈሰሰ እነሱንም ደማቸውን አፈሳለሁ እያለ በደም እየናፈቀ ነው። በቀልን እየጠማን የከረመው በዚያው ልክ በኃይሉ ጨካኝ ስራዎችን፣ ወንጀሎችን ሲያሰራው ኑሯል። ይህ ማለት በጣም ያሳዝናል።
በጣም ያሳዝናል። በጣም ልብ ይሰብራል። አሁን ጆ እንግዲህ ሁሉ ነገር ግልጽ እየሆነለት ነው። በኃይሉ የደበቀው ነገር እንዳለ በኃይሉ እሱን ጀርባውን አዙሮታል። ሊገለውና ሊወጋው እንደነበረ አስተውሏል። አሁን ደግሞ ሰላም ቤት መግባቱ በጣም አሪፍ ነው። ምክንያቱም የእናት አባትህ አስገዳይ ሰላም ገዳይ ሳሚ ሲባል ሳሚ እንግዲህ እዛ ቤት ነው ያለው። ይህ ማለት የሳሚ ማለት እሱ እድሜ ጋር ተመሳሳይ ነው። በሆነ አጋጣሚ አውቆ እድሜው ሊጠይቀው ይችላል። መታወቂያውን ሊያይ ይችላል። እንዴት ነው ከኔ እድሜ ጋር ተመሳሳይ የሆነ ሰው ሊገል የሚችለው? በማለት እንግዲህ ጥርጣሬውን 100% የውሸት የባህሪው ድራማ እንደሆነ የሚገባው ማለት ነው። በጣም የሚያሳዝነውና ልብ የሚሰብረው ጉዳይ ብሌን የመበቀያ ካርድ፣ የማስለቀሻዬ ወጥመድ፣ የቀስቱ መወርወሪያ ገመድ በማለት እንግዲህ እንዳያ ነው እንደዛ ያለው። ይህ ማለት በጣም ከባድ ነው። የሆነ ፍንጭ ቶሎ ብሎ ካላገኘ ሰላም መልካም ሰው እንደሆነች በኃይሉ ያደረጋትን ግፍ የሰራባትን የፈጸመባትን ወንጀል ካወቀ ሀሳቡን ቀይሮ ቀስቱን ወደ በኃይሉ ማዞሩ አይቀርም። እንደውም ተጠራጥሯል። ሰላም ቤት መምጣቱ ጥርጣሬው እውነት እንዲሆንለት ያረጋግጥለታል። በጣም 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 አስተዋይ እንደሆነ እያየን ነው። እንደውም ሳሚ፣ ብሌን፣ ሰላም እዛ ቤት መገኘታቸው ለልጁ ግልጽ የሆነ መረጃ ይኖረዋል። በየጊዜው ስለ በኃይሉ የሚወሩ ወሬዎች፣ የፈጸመባቸው ግፍ፣ ያደረሰባቸው መከራ እያንዳንዱ ነገር ሊያውቅና ሊሰማ ይችላል። ሰላም የበኃይሉ ልጅ ነኝ ብሎ ሲሄድ እንግዲህ በኃይሉ ያደረጋትን እያንዳንዱን ነገር ልትነግረው ትችላለች። እኔ ግን ወንድሜ ነው እሱ ግን ብላ ታሪክ ልትቀጥል ትችላለች። የበኃይሉ ጨካኝነትን ግን እንዴት አገኛችሁት? እነሱን ይግደልልኝ እንጂ በጊዜ አስወግደዋለሁ እኮ ነው ያለው። ይህ ማለት ሰላምን ብሌን ሳሚን ካስገደለ ልጁን ያስገድላል። ከዛ ምን ያደርጋል? የሰላም ንብረት ወራሽ እሱ ይሆናል ማለት ነው። እዚህ ጋር ግን በጣም የሚገርመው ቃል የበኃይሉ ልጅ ናት። በጣም የሚገርም ታሪክ። ስንቶቻችሁ ናቸው ገመታችሁት? በእርግጠኝነት ሀረግና በኃይሉ ቢተያዩ ይተዋወቃሉ። እስካሁን ስላልተገጣጠሙ ነው ያላችሁ ስንቶቻችሁ ናችሁ? ቃል የበኃይሉ ትክክለኛ ልጅ ናት። እጅግ ከአንድ ውሃ የተቀዱ አባትና ልጅ። ጆ ከብሌን ጋር ተፋጧል። የመጫወቻ ካርዴ፣ የቀስቱ መወርወሪያ ጣቴ፣ ደም የማስለቅሳቸው ባንቺ ነው እያለ እንግዲህ በልክ ወደ ሰላም ቤት ገብቷል። በኃይሉ ግን በጣም ትልቅ ስህተት የሰራው ሰላም ልጅ እንዳለ ታውቃለች። የእሱ ልጅ ነኝ ብለህ ሂድ ብሎ ማለቱ በጣም ለሱ ትልቅ ስህተት ነው። ለሰላም ግን በጣም ጥሩ ነው። ምክንያቱም ሰላም የበኃይሉን ታሪክ ልትነግረው ትችላለች። በኃይሉ የፈጸመባትን ያደረገባትን እያንዳንዱን ነገር ልትነግረው ትችላለች። የኋላ ኋላ አጠቃለው ብሎ የሄደው ልጅ አጥቂ ሳይሆን በፍቅራቸው ተማርኮ በመልካምነታቸው ተሸንፎ በውለታቸው ተስቦ በኃይሉን ራሱን መቀመቅ የሚያወርዱበት አጋጣሚ ይፈጠራል። እውነት እውነት ናት፣ ተደብቃ አትቀርም። በዛ ላይ ከሳሚ ጋር ኖርማን ጓደኝነት ሊፈጥሩ ይችላሉ። በጊዜ ሂደት የበኃይሉ ቀኝ እጅ እንደነበረ በኋላ ግን እናት አባቶቹን እንዳስገደለበት፣ ልጅነቱን እንደቀማው፣ ደስታውን እንደቀማው ብዙ ነገር ሊነግረው ይችላል። በኃይሉ በዘረጋው ወጥመድ ራሱ ሊገባበት ነው ማለት ነው። የሳሚና የብሌን ፍቅር እንዴት አገኛችሁት? ሳሚና ብሌን በፍቅር ውስጥ ገብተዋል። መጨረሻው ምን ይሆን?